በዩናይትድ አረብ ኤሚሬት 25000 ታክሲ ነጂዎች የህንድ ዜግነት ያላቸው ሰዎች ናቸው። ከዚህ ውስጥ ቢያንስ 5000 እንዲሰጡን ድርድር አድርገናል። በ3 ዓመት ውስጥ 200000 ለማድረስ በዚህ ዓመት ግን 50000 ሰው ሊቀበሉ ተስማምተዋል። ይህ 50000 ሰው በሹፍርና በነርስ በተለያየ ሙያ ስራ አሰልጥነን የምንልከው ነው። በቀጣይነት ወጣቱን አስተምሮ አሰልጥኖ መላክ ኪሳራ ነው፣ አያዋጣም። ከአጭር ጊዜ አንጻር ያለውን ውዝፍ ለመቀነስ ግን ወጣቱ ሄዶ ስራ እንዲለማመድ ኢንካም እንዲያገኝ ያገኘውን ኢንካም ደግሞ ወደ ሀገር ውስጥ እንዲያስገባ የኢትዮጵያ ኢኮኖሚ እያደገ እየተቀየረ ደግሞ ሲሄድ የሰለጠነ ልምድ ያለው ወጣት መልሶ በማምጣት ለመጠቀም እድል ይሰጣል። እዚህ ጋር ከቅድሙ ኢሞሽን ጋር የሚያያዘው ጉዳይ በዚህ ዓመት 50000 ወጣት ወደ ዱባይ ስንልክ 50000 የሚሳተፉበት ስራ ሌላ 50000 ወይም 100000 ለማምጣት ትልቅ መሰረት ነው። የወደቀ ሞባይል አንስቶ የሚመልሱ ከሆነ ኢትዮጵያን አይሰርቁም ይባላል። ካልሰረቁ ብዙ ይፈለጋል ማለት ነው። ቲፕ ሲሰጣቸው እናመሰግናለሁ የሚሉ ከሆነ ጨዋ ግብረ ገብነት ያላቸው ናቸው ይባላል። ብዙ ሰው ከኢትዮጵያ ብናመጣ ይሻላል ይባላል ማለት ነው። የሄደው ቀድሞ ከሰረቀ የሄደው ቀድሞ ስራውን በአግባብ ካልሰራ ሰነፎች ናቸውና አይምጡ ከነሱ አንፈልግም ይባላል ማለት ነው። ስለዚህ የሄደው ሰውዬ ለራሱ ስራ ማግኘት ብቻ ሳይሆን ለሚቀጥለው ወንድሙም በር የከፈተ መሆኑን ኮንሽስ ሊያውቆ መስራት ይጠበቅበታል። በእንደዚህ አይነት የተሰናሰለ አሰራር ካልሄድን በስተቀረ በአንድ ጊዜ ስራ በማስያዝ ብቻ ውዝፍ ችግሮቻችን ሊቀረፉ አይችሉም። ብዙ ሀገራት እስካሁን ባለው ልምድ ኢትዮጵያን መቅጠር ቢፈልጉም እዚህ አሰልጥነን አለማምደን ስለማንልክ በሄዱበት ቦታ በስራቸው የተለማመዱ የሰለጠኑ ሰዎች ባለመሆናቸው የሚነሱ ኢሾች አሉ። አንዳንድ ሀገራት ግን አሰልጥነው አዘጋጅተው ይልካሉ። እኛ አሁን በዩኤኢ ላይ በዚህ ዓመት እንሞክረውን በተቻለ መጠን ውጤታማ እንዲሆን ጥረት እናደርጋለን። የሰለጠኑ ለምን ዓላማ እንደሚሄዱ የገባቸው ተጨማሪ ኃይል ለመውሰድ የሚያስችል በር የሚከፍቱ እንዲሆኑ አድርገን እንሰራበታለን። ከአውሮፓ ሀገራትም ከጃፓንም ድርድሩ በዚሁ መንገድ ይቀጥላል። ሁለተኛው ፕሮጀክቶች ናቸው። ፕሮጀክት ባለፈው ዓመት ታስታውሳላችሁ፣ ያዝ እናድርግ ብለን በካፒታል በጀቶቻችን ላይ አዳዲስ ስራ አዳዲስ መንገድ አልጀመርንም። ዘንድሮ በቀረበው በጀት ላይ እንዳያችሁት ሰፋ ያሉ ፕሮጀክቶች መንግስት በበጀት እንዲደገፍ ጥያቄ አቅርቧል። የአዲስ አበባን እንኳን ብንወስድ ባለፈው ያነሳሁላችሁ ከ10 ቢሊዮን ብር በላይ ስራ ብዙዎቹ ተጀምረዋል። ላይብራሪው ተጀምሯል፣ አድዋ ፓርክ ተጀምሯል፣ የፓርኪንግ ሎት ተጀምሯል። በጥቂት ወራት ውስጥ የአፈር ጥናት ተጠናቆ አብዛኛዎቹ ስራ ሲጀምሩ ብዙዎቹ ከተማ ውስጥ ያለውን የወጣት ስርዓት ቁጥር ለመቀነስ በከፍተኛ ደረጃ ያግዛሉ። ነገር ግን ኢንቨስትመንት ላይ ቢሮክራሲ ማነቆዎች አሉ። ሰዎች ወደኛ ሀገር መጥተው ለመስራት የሚቸገሩባቸውን ነገሮች በማዘመን መፍታት ያስፈልጋል። ሁለተኛው ኢትዮጵያውያን በጋራ ከህግ ውጭ በስምምነት ማድረግ የሚገባን ነገር የሀገር ውስጥ ፈጠራን መጠቀምና ኢንከሬጅ ማድረግ ነው። ወጣቶችን ወጣት ስራ ሲጀምር በፋይናንስ በሞራል እያገዘን የምንገዛው ከሆነ እያደገ ይሄዳል። ገና አልደረስክም አንተ ስትደርስ ነው የምገዛህ ብለን ከተውኑ ደግሞ ገዢ እያጣ እየወደቀ ይሄዳል። ከዚህ አንጻር የምዕራቡ ዓለም በጣም ከሚያስቀኑኝ ማህበረሰባዊ እሴት እና ባህል አንጻር አንዱ ይሄ ነው። አንድ ሰው ሴት ሆና ወይም ጥቁር ሆኖ ወይም የአካል ጉዳተኛ ሆኖ ሰፋ ያለ ሰው ቦታ ለመናገር ሄዶ ቢፈራ ድምፁ ቢንቀጠቀጥ ወይም መናገር ለመጀመር ቢቸገር መፍራት ተፈጥሯዊ እንደሆነ ስለሚያውቁ ፈረንጆች በሙሉ ይነሱና ያጨበጭቡና አይዞሽ ወይም አይዞህ ይላሉ። ሰው ለሰው ሞራል ሰጥቶ ሰው ያለውን ታለንት እንዲያወጣ በከፍተኛ ደረጃ ያግዛሉ። በጀማሪ ሰው ላይ እምብዛም አይስቁም። ጀማሪን አይዞ በርታ ይላሉ።
ያን በማድረጋቸው ብዙ ኢኖቬተር ብዙ መስራት የሚችሉ ሰዎች ፈጥረዋል። በእኛ ሁኔታ መቀየር ያለበት ባህል የሚጀምሩ ሰዎች ቢያበላሹም በጊዜ ብዛት ሊለወጡ እንደሚችሉ አስበን መደገፍ ነው። ለምሳሌ ኢትዮጵያ ውስጥ ጥቂት ሰዎች የለስላሳ መጠጥን ሊተካ የሚችል ኢትዮጵያዊ የሆነ የፈጠራ ስራ የሰሩ ግለሰቦች አሉ። እነዚህ ሰዎች በእነሱ አገላለጽ የሰሩት ስራ ከጤና አንጻር ከምናውቃቸው የለስላሳ መጠጦች ይሻላሉ አይሻሉም የሚለውን በጊዜ ብዛት የምናየው ሆነው ከሰዎቹ እየገዛን ሰዎቹን ካበረታታን በዓለም ላይ ልክ ኮካ ወይም ፔፕሲ እንደሚባለው ትልቅ የሆነ ኩባንያ እንፈጥራለን። ይሄ ኩባንያ ለራሱ ብቻ አይኖርም፣ ለብዙ ሰዎች የሥራ ዕድል ይፈጥራል። ሰዎች ተመራምረው ቤታቸውን ሽጠው ሀብታቸውን ሽጠው ስራ ከጀመሩ በኋላ ዜጎች ደግፈው አይዟችሁ ካላሉ ከመከነ አዲስ ሀብት አይገኝም ብቻ ሳይሆን የነበራቸውም ይጠፋል። ይሄን ኮንሽስሊ ኢትዮጵያውያን መስራት አለብን። ከቱሪዝም አንጻር ከውጭ ብዙ እንጠይቃለን፣ ግን ሀገር ውስጥ ያሉ ባለሀብቶች ወደ ተለያዩ ሀገራት ለቫኬሽን የሚሄዱ ኮንሽስሊ ኢትዮጵያ ውስጥ ያሉ ጥንታዊ ቦታዎች፣ ታሪካዊ ቦታዎች በመጎብኘት ልጆቻቸውን በማስተማር ገንዘባቸውን ቢያፈሱ በዚያ ትራንዛክሽን ሰዎች ስራ ይዛሉ። እዚህ ያለውን ነገር በሙሉ እየተውን ወደ ሌላ የማንሄድ ሆነን የምንሰራ ከሆነ በስፋት ስራ አጥነትን መቅረፍ ይቻላል። ይህ እንዲሆን በአምራች ዘርፎች በግብርናም፣ በኢንዱስትሪም፣ በማዕድን ሰፋ ያለ ፕሮጀክቶች ይዘናል። እነሱ በጣም በርካታ ሰው ይይዛሉ። ከነሱ በተጨማሪ ግን ኢኖቬቲቭ በሆነ መንገድ መስራት ይኖርብናል። ሌላው ከትምህርት ተቋማት አንጻር ቢሰራበት ጥሩ የሆነው በጥያቄው እንደተመላከተው ብዙ ሀገራት የወጣቶችን ተሳትፎ የሚያሳድጉና ለስራ ዓለም ዝግጁ የሚያደርጉ ኮርሶች ይሰጣሉ። ኤክስፔክቴሽን ማኔጅመንት የሚባሉ ኮርሶች ልክ ሊመረቁ ሲሉ ምን ሊሰሩ እንደሚያስቡ ጠይቀው ሰዎቹን ያዘጋጇቸዋል። ማስመረቅ ብቻ ሳይሆን ወደ ስራ ዓለም ሲሄዱ ምን ሊሰሩ እንደሚችሉ አስበው ያዘጋጃሉ። ይህ በጣም አስፈላጊ ነገር ነው። የትምህርት ተቋሞቻችን አስበው ሊሰሩበት ይገባል ማለት ነው። ማስመረቅ እንደተጠበቀ ሆነው ከመመረቃቸው በፊት ጥቂት ሳምንታት ግን ሰዎቹ ወደሚገቡበት የስራ ዓለም ሊገጥማቸው የሚችለውን ፈተና በማሳየት ማዘጋጀት ያስፈልጋል። እነዚህን አድርገን የኢኮኖሚ ሪፎርማችንን ስናሳልጥ በዚህ ዓመት የምናስይዘው የሰው ቁጥር በቀጣይነት እየቀጠለ የሚሄድ ከሆነ ባጠረ ጊዜ ውስጥ ወደ የሚጠበቅ የስራ አጥነት ሬት ማውረድ ይቻላል። ከ10 በታች የስራ አጥነት ሀገራት መሸከም ይችላሉ። ከ10 በላይ የሆነ የስራ አጥነት ነው ችግር የሚያመጣው። ወደዛ ደረጃ ለማውረድ በትጋት መስራት ያስፈልጋል። ይህ እንዲሆን ባለሀብቶች፣ የመንግስት ሹማምንቶች እና አጠቃላይ ዜጎች ለትውልድ ስራ ፈትነትን፣ ልግመኝነትን፣ ለማኝነትን፣ ጥላቻን፣ ዘረኝነትን ላለማውረስ እና ሰርቶ ጥሮ ግሮ ራሱን ችሎ ለሌላውም መሰል ነገር የሚያመጣ ትውልድ ለመፍጠር በጋራ ከተረባረብን በስራ አጥነት በዚህ ዓመት ተጨባጭ የሆነ ውጤት እናመጣለን የሚል ተስፋ አለ። የሁላችን ጥረት ይፈልጋል። በመንግስት በኩል ግን ሰፋ ያለ ፕሮጀክቶች ስለቀረጽን ኢንቨስትመንት እየጋበዝን ስለሆነ አብዛኛውን እናሳካለን የሚል እምነት አለን። ሶስተኛው ከሀብት አስተዳደር ጋር ተያይዞ የተነሳው ጥያቄ በጣም ቁልፍ ጥያቄ ነው። ያሉን ሀብቶች ውስን ናቸው። አንደኛው መሬት ነው። ሁለተኛው ሀብታችን ሰው ነው። ሶስተኛው ካፒታል ነው። መሬትን በሚመለከት መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው ኢትዮጵያ የመሬት ችግር ያለባት ሀገር አይደለችም። ኢትዮጵያ ያሏት ዜጎች 10 ትላልቅ ከተማ በመስራት መሰብሰብ ትችላለች። ብዙ ከተሞች ከ10 ሚሊዮን በላይ ሰው ይይዛሉ። 10 ከተማ ካለን 100 ሚሊዮን ሰው ይይዛል ማለት ነው። ለእርሻ፣ ለመዝናኛ፣ ለሌላ ነገር የሚውል የቦታ እጥረት
ብዙ የለም። ችግሩ ሀብቱን ተገንዝቦ መጠቀም ላይ ነው። ውስን ሀብት ነው። እንዴት እንጠቀምበት ላይ ተጨማሪ ስራ መስራት ይኖርብናል። ሁለተኛው ሰው ነው። 100 ሚሊዮን ህዝብ ቀላል አይደለም፣ ትልቅ ሀብት ነው። በደንብ መጠቀም ከቻል፣ ካልተጠቀምንበት ደግሞ ችግር ሊሆን ይችላል። ለምሳሌ ብዙ ወጣቶች ገንዘብ የላቸውም፣ አሁን ግን ጉልበት አላቸው። ዘንድሮ 4 ቢሊዮን ችግኝ እንትከል ብለናል። የአንዱ ችግኝ ዋጋ 1 ብር ቢሆን 4 ቢሊዮን ብር ማለት ነው። የአንዱ ችግኝ ዋጋ 10 ብር ቢሆን 40 ቢሊዮን ብር ማለት ነው። አንድ ምንም ገንዘብ የሌለው ሰው 40 ችግኝ ሲተክል አንዳንድ ብር ከሆነ 40 ብር፣ 10 ከሆነ ደግሞ 400 ብር ኢንቨስት አደረገ ማለት ነው። ለልጆቹ ለልጅ ልጆቹ 400 ብር ኢንቨስት አደረገ። 40 ቢሊዮን ችግኝ እያንዳንዱ 10 ብር ሆኖ 40 ቢሊዮን ብር ቢሆን 40 ቢሊዮን እንደዋዛ በዚህ ክረምት ኢንቨስት ብናደርግ በብዙ 100 ቢሊዮን ልጆቻችን ያጭዱታል። ኢንቨስትመንት ነው፣ ኪሳራ የለውም። የሰው ሀብትም ሀብት ነው። በትክክል ጉልበቱን ኢንቨስት ማድረግ ከቻልን ብለን ከተጠቀምንበት ውጤቱ ከፍተኛ ይሆናል። ከዚህ አንጻር እስከ ትናንትና ድረስ 2.1 ቢሊዮን ችግኝ ተተክሏል በሀገር ደረጃ። ከዚህ ውስጥ ኦሮሚያ 900 ሚሊዮን ችግኝ ተክሏል። ደቡብ 700 ሚሊዮን ገደማ ተክሏል። ሌሎቹም እንደዚሁ። ገና 1.9 ቢሊዮን ይቀረናል። ይህን አግሬሲቭሊ ሰርተን ማሳካት ይኖርብናል። ችግኝ ስንዘጋጅ ቆይተናል። ከ4 ቢሊዮን በላይ የተዘጋጀ ችግኝ ስላለ የችግኝ እጥረት የለም። በርብርብ ብናሳካው እንደ አንድ ሀብት መቆጠቢያና መጠቀሚያ መንገድ ሊወሰድ ይችላል። በሚቀጥለው ሐምሌ 22 በአንድ ቀን 200 ሚሊዮን ችግኝ እንተክላለን ብለን ያሰብነውን እስከ ትናንትና ድረስ ኦሮሚያ ብቻ 222 ሚሊዮን ጉድጓድ ቆፍሮ አዘጋጅቷል። ኦሮሚያ እስከ 300 አደርሳለሁ ይላል። በሀገር ደረጃ ከጎበዝ ከ3 እስከ 400 በላይ በአንድ ቀን መትከል እንችላለን። ይሄ ቀላል ነገር አይደለም። ትልቅ ነገር የማሰብ ትልቅ ነገር የማሳካት የመተባበርና የመደመር አቅማችን የሚያሳይ ስለሆነ ያልተከልን ሰዎች ሀብት ቁጠባ ካፒታል ብቻ አይደለም ጉልበትም ጭምር ስለሆነ እሱን ታሳቢ አድርጎ በመጠቀም የዛሬ ኢንቨስትመንት በሆነ ጊዜ የሚታጨድ መሆኑን አስበን የጋራ ጥረት ማድረግ ይኖርብናል። ከዚህ በተጨማሪ አዲስ አበባ ውስጥ ቀደም ብዬ እንዳነሳሁት የመንግስት ትምህርት ቤቶች፣ የመንግስት ሆስፒታሎች በጣም የቆሸሹ ረጅም ጊዜ ያልታደሱ ለመማር ኢንስፓየር የማያደርጉ የማያጓጉ ነበሩ። በዚህ ክረምት የአዛውንቶች ቤትና ትምህርት ቤትና ሆስፒታል እናድስ ብለን የጀመርነውን አዲስ አበባ ላይ ብቻ ከ400 በላይ የመንግስት ትምህርት ቤቶች እናድሳለን። ለዚህ አብዛኛው የአገር ውስጥና የውጭ ባለሀብቶች እና መንግስት በትብብር ስራ ጀምረዋል። ዓላማው መስከረም ላይ የመንግስት ትምህርት ቤት የሚማሩ ልጆች ትምህርት ቤት ሲመጡ ቀለም የተቀባ የተጠገነ ወንበር የተቀየረ ብላክቦርድ አይተው ለመማር ያላቸው ፍላጎትና ጉጉት ይቀሰቀሳል ማለት ነው። ሆስፒታል በሚመለከት ሁላችሁም እንደምታውቁት አዲስ አበባ ላይ ብዙ ሆስፒታሎች እናማረር ነበር ከጽዳት አንጻር። ከነዚያ ውስጥ አንዱ ጥቁር አንበሳ ነው። ጥቁር አንበሳ ነገ ይጀምራል የእድሳት ስራውን። ነገ በሚጀምረው የእድሳት ስራው የነበሩትን አብዛኛውን ከቆሻሻ ጋር የሚያያዙ ችግሮች ለመቅረፍ የሚያስችል ስራ በክረምት ይሰራል። አዲስ አበባ ላይ ከ10 በላይ ሆስፒታሎች ይታደሳሉ። እነዚህ ሁሉ በቀጥታ ድሃውን የድሃውን የሚያግዙ ናቸው። በመንግስት ፕላን ቢሆን ኖሮ በዚህ ዓመት 10 ትምህርት ቤት 2 ሆስፒታል በሚቀጥለው እየተባለ ረጅም ዓመት የሚወስደውን ስራ ጉልበታቸውንና ገንዘባቸውን በነፃ ፈቅደው የሚሰጡ ወጣቶችና ዜጎች በመጠቀም አንድ ጊዜ ሰፋ ያለ ስራ ለመስራት ያስችላል። ይሄም የሀብት ቁጠባ አካል ተደርጎ መውሰድ አለበት። ሀብት ሲባል ካፒታል ብቻ በጀቱ ብቻ መሆን የለበትም። ሶስተኛው ካፒታል ነው።
በመንግስትና በግል ያለ በመንግስትና በግል ያለን ካፒታል ትንሽ ዘርዘር አድርጎ ማየት ጠቃሚ ነው። ከግሎች ልጀምርና የግል ባለሀብቶች ለፍተው ደክመው ሀብት ካገኙ በኋላ ለአንድ ውስኪ 75,000 80,000 ብር የሚከፍል ሀብታም አባካይ ነው። የግሉ ገንዘብ እንኳ ቢሆን እነዚህ ሀብቶች ፕሮዳክቲቭ ወደሆነ ሴክተር መፍሰስ አለባቸው እንጂ በአንድ ጀንበር ታይቶ ለሚጠፋ ነገር ያን የሚያክል ሀብት ማጥፋት ማባከን ነው። ብክነት ሲባል ሁሉን ቀዳዳዎች ለይተን መድፈን ካልቻል 387 ቢሊዮን በጀት ላይ ብቻ ብናተኩር አጠቃላይ የኢትዮጵያ ሀብት እሱ ስላልሆነ የብክነት ቁጥጥር ካልቸራችን አናሳ ይሆናል። ሁለተኛው ከዲያስፖራ አንፃር ከዚህ ቀደም አንዳንድ ብር የሚል ጥያቄ አቅርቤ ነበር፣ ታስታውሳላችሁ። እሱ ስጦታ ስለሆነ ስጦታ ደግሞ ፍቃደኝነት የሚጠይቅ በመሆኑ ቢቀር በኢንቨስትመንት እናስበው። 3-4 ሚሊዮን ኢትዮጵያውያን አሉ ይባላል። ግን 1 ሚሊዮን ብለን ብንወስዳቸውና እያንዳንዱ ሰው $1,000 ቢያዋጣና አንድ ኩባንያ ቢፈጥር 1 ሚሊዮን ሰው ካዋጣ $1 ቢሊዮን ማለት ነው። ኢትዮጵያውያን በጣም የተማሩ በትላልቅ ኩባንያዎች በብዙ ኃላፊነት የሚሰሩ ሰዎች አሉ። እነሱን ቀጥረው የጋራ ኩባንያ ፈጥረው ቨርቹዋል ነው፣ በባንክ የሚሰራ ስራ ነው። 1,000 ብር ቢያዋጡ $1 ቢሊዮን አላቸው ማለት ነው። $1 ቢሊዮን ይዘው ኢትዮጵያ ውስጥ ያ ኩባንያ ከመጣ ከሌላ ሀገር መብራት ላይ ኢንቨስት አድርግ፣ ሱካር ግዛ፣ ቴሌ ላይ ኢንቨስት አድርግ ከምንል የኛው ዜጎች ኢንቨስት አድርገው መጠቀም ይችላሉ። ሪስክ አለው፣ ችግር አለው እኮ ምናልባት ገንዘቡ ቢበላስ ከተባለ ማንኛውም ቢዝነስ ሪስክ አለው። 50-50 ነው። ብትበላም ሀገር ላይ ኢንቨስት ለማድረግ ብለህ 1,000 ብር መበላት ይሻላል ብሩን በማስቀመጥ ካለ መስራት። ለምንድን ነው ይሄንን ማነሳው? እኛ የዕዳ ክፍያ በኋላ መጣበታለሁ ተቸገርን የምንለው እና ኢንቨስትመንት የምንለምነው ከውጭ ሀገር ዝርዝር ጥናት የሚጠይቅ ቢሆንም ሞር ኦር ለስ የኛኑ ገንዘብ ነው የምንበደረው። አሜሪካ ያለው ዲያስፖራ ገንዘቡን ባንክ ሴቭ ያደርጋል። የሱን ገንዘብ አንድ የገባው አሜሪካዊ ከባንክ ይበደርና መጥቶ እዚህ ኢንቨስት ያደርጋል። ሰርቶ እሱ እዛ ያጠራቅማል። ሀብታሙ ከባንክ እያመጣ እዚህ ኢንቨስት ያደርገዋል፣ ወይም አውሮፓ። ከዚህ የከፋው አንዳንድ የአፍሪካ ሀገራት ደግሞ ናሽናል ባንኮቻቸው አውሮፓ ነው ያሉት። ገንዘባቸው የሚያስቀምጡት አውሮፓ ሀገር ነው። በብድር መልክ በዕዳ መልክ የራሳቸው ገንዘብ ተመልሶ ኢንቨስት እየተደረገ ለሱ ነው ወለድ የምንከፍለው። አለማወቁም ነው በከፍተኛ ደረጃ ካፒታል ያለንን ገብቶን እንድንጠቀም እንዳንችል እያደረገን ያለው እንጂ በየባንኩ የተቀመጠው የዲያስፖራው ገንዘብ ከዚህም የተለያዩ ግለሰቦች ሰርቀው ምናምን ያከማቹት ሀብት ተደምሮ ኢንቨስት ቢደረግ በከፍተኛ ደረጃ የኛን ችግር ሊቀርፍ ይችላል። ያን ገንዘብ ግን እኛ ማግኘት ስለማንችል የኛኑ ልጆች ገንዘብ ከሌሎች ከገባቸው እና ካወቁ ከነቁ ሰዎች ወይ እንበደራለን ወይ መታችሁ ኢንቨስት አድርጉ እንላቸዋለን። ማንም ከባንክ ውጭ የራሱን ገንዘብ አመጥቶ ኢትዮጵያ ውስጥ የሚያፈስ የለም። ከኢስትም ይሁን ከዌስት ከባንክ ነው ገንዘብ እየወሰደ ኢንቨስት የሚያደርገው። እዛ የሚያስቀምጡ የኛ ዜጎች ቁጥር ደግሞ ቀላል አይደለም። እንደነዚህ አይነት የሀብት አንደርስታንዲንግና አጠቃቀም ካልጀመርን በስተቀር እድገቱን ማረጋገጥ አስቸጋሪ ይሆናል። ከመንግስት አንፃር ለምሳሌ ሁላችሁ የምታስታውሱት ባለፈው ዓመት የውጭ ጉዞ የሙያተኞች ሳይቀር በጠቅላይ ሚኒስትር ቢሮ እንዲወሰን ያደረግንበት ምክንያት ምንም ሀብት መባከን የለበትም ከሚል ነው። ብዙ ሀብትም ሴቭ አድርገናል። እያንዳንዱ የሥራ ኃላፊ ባለበት ቦታ የሀብት ብክነት እንዳይኖር በከፍተኛ የኃላፊነት ስሜት መስራት ይኖርበታል። ያን ማድረግ ስንችል ከመንግስት ዳተኝነት የሚመነጭ የሀብት ብክነት ለመቆጣጠር እድል እናገኛለን። ከመንግስት ዳተኝነት የሚፈጠረውን ሀብት ብንቆጣጠርና ማህበረሰቡ ጠቅላላ ኮንሽስ ሆኖ ሀብቱን ከማባከን ካልተቆጠበ በስተቀር ግን ኢትዮጵያ ላይ የምንፈልገው እድገት ማምጣት አንችልም። ሌላው ሌብነት ነው።
ሌብነትን መጠየፍ፣ ሌብነትን መዋጋት፣ በተለይ የመንግስት ኃላፊነትን የመንግስት ስልጣንን የህዝብ አደራን ወስዶ የሚሰርቅ ማንኛውንም ኃይል አለመታገስ። ስርቆት በከፍተኛ ደረጃ የሀገር እድገትን የሚፈታተን ችግር ነው። የሚሰርቁ ሰዎች መስረቃቸው ብቻ ሳይሆን ፐብሊክሊ ኢንቨስት ማድረግ አለመቻላቸው ሌላው ችግር። ያ ገንዘብ ወደ ኢኮኖሚ አይገባም፣ የሚከማች የሚደበቅ ስለሚሆን ሌብነትን በከፍተኛ ኃላፊነት መቆጣጠርና መግራት ያስፈልጋል። ቁጠባን አሁን ካለው በላይ እያሳደግን መሄድ ያስፈልጋል። መቆጠብ መልመድ አለብን። ወጪ መቀነስ አለብን። በአነስተኛ ወጪ መጠቀም መቻል አለብን። በኦዲት ግኝት መሰረት ደግሞ አጥፊዎችን እያረምን መሄድ ይኖርብናል። ባለፈው እንዳነሳሁት የወጡ ህጎች፣ መመሪያዎች አሉ። እነሱን ስራ ላይ እያዋሉ የሀብት ብክነት እንዳይፈጠር ማድረግ ያስፈልጋል። ግዥና ንብረት አወጋገድ ላይም ስራ ያስፈልጋል። እንግዲህ ሰዎች በተለይ የመንግስት የስራ ኃላፊዎች ለመግዛት ችግር የለባቸውም። ከተገዛ በኋላ የማያስፈልጉ ሀብቶች ለማስወገድ ግን ችግር አለባቸው። በየቦታው ስትሄዱ በየስቶር የተከማቸውን ሀብት አስወግዶ ሌላው ቀርቶ የተሰባበረ ወንበር ጠግነን የመንግስት ትምህርት ቤት ውስጥ ገብቶ ተማሪዎች እንዳይማሩበት ንብረት ተቆጥሮ ይቀመጣል። ይህ ኪሳራ ነው። የምንጠቀምበትን ብቻ መያዝ፣ ማንጠቀምበትን ለሚጠቀሙበት መሸጥ፣ መስጠት የምንችልበትን አሰራር ማስፋት ያስፈልጋል። ማስቀመጥ ሞር ኪሳራ ስለሆነ ይህን ከማድረግ አንጻር የመንግስት የስራ ኃላፊዎች የተከበረው ምክር ቤትም በሚያደርገው ቁጥጥር ሰፊ ለውጦች፣ ማሻሻያዎች ሊመጡ ይችላሉ ብለን እንጠብቃለን። እንደ ሀገር እንደ ህዝብ እያንዳንዱ ዜጋ ሀብት ማባከን የለብኝም፣ ደሃ ሀገር ውስን ካፒታል ያላት ሀገር ናት ብሎ ያንን ሀብት ሰብስቦና ደምሮ ኢንቨስት ካደረገ ፈጣን ለውጥ ማምጣት ይቻላል። ነገር ግን ሀብት ስንል ገንዘብ ብቻ መሆን የለበትም። ጉልበትንም፣ መሬትንም፣ እውቀትንም ታሳቢ ያደረገ ከሆነና ሁሉንም በቁጠባና በእውቀት ከተጠቀምንበት ደግሞ ውጤታማ ማድረግ እንደሚችል ታሳቢ ማድረግ ጥሩ ነው። ሌላው ከደቡብ ክልል ጋር ተያይዞ ሀዲያ እንዲሁም ከሶዶ ታርጫ ጭዳ መንገድ ጋር ተያይዞ የተነሳው ሀሳብ በመጀመሪያ የመሬት የመንገድ ስራን በሚመለከት ባለፈው ዓመት ለየትኛውም ክልል አዲስ መንገድ አይሰራም ብለን የወሰንበት ምክንያት ለፓርላማው በዝርዝር አቅርበን የተከበረው ምክር ቤትም የደገፈው ሀሳብ ነው። ኢኮኖሚ ያለበትን ችግር ለመፍታት አንዳንድ ጉዳዮች ያዝ አድርጎ ማስተካከል አስፈላጊ ስለነበረ ነው። በዘንድሮ ዓመት ከፍተኛ በጀት ከያዝንላቸው ሴክተሮች አንዱ መንገድ ነው። ያው እንደምታውቁት ከትምህርት ቀጥሎ ከፍተኛ ሀብት ተመድቦለታል። ያም ተመድቦ የሁሉንም አካባቢ ፍላጎት መመለስ አልቻለም። ይሁንና ከያዝነው በጀት አብዛኛው ቀድሞ ለተያዙ መንገዶች ላልተሰሩ መንገዶች ነው። በጂቲፒ ተይዘው ላልተሰሩ እና ከፍተኛ የህዝብ ጥያቄ ያለባቸው መንገዶች እንዲሰሩ ማድረግ ነው። በተጨማሪ የያዝናቸው አዳዲስ መንገዶች ደግሞ ከክልሎች ጋር ተነጋግረን ክልሎች ቅድሚያ የሰጧቸው መንገዶች ናቸው። የፌዴራል መንግስት ክልሎች 20 ፍላጎት ካላቸው ከ20ው በቅደም ተከተል አስቀምጡ ብለው ከነሱ ጋር በመነጋገር ነው ቅድሚያ የሚወስዱት እንጂ በቀጥታኛ አንወስንም። መንገድ ላይ ክልሎች አሳትፈን የምንሰራው ስራ መሆኑን ታሳቢ ማድረግ ጥሩ ነው። ይህ እንደተጠበቀ ሆኖ የሶዶ ታርጫ ጭዳ መንገድ ግን ላማለኝ በሰማይ ነበር የተባለው። ይህ መንገድ እንዲሰራ ፋይናንስ የሚያደርገው የጃፓን መንግስትና የአፍሪካ ዴቨሎፕመንት ባንክ ነበር እና በየዓመቱ እነሱ እንሰጣለን ይላሉ፣ ይያዛል፣ አይሰጡም። በዚህ መንገድ ቆይቷል። ይሄ የሆነበት ዋናው ምክንያት አሁንም ከብድር ጋር ይያያዛል። የጃፓን መንግስት ኢትዮጵያ ሃይ ሪስክ ውስጥ ገብታለች፣ የተበደረችውን ገንዘብ መመለስ ትቸገራለች እና ይህንን ፕሮጀክት በበጀት አልደግፍም ብሎ ትንሽ ጊዜ የወሰደበት ምክንያት የነበረው የብድር ስርዓት ችግር ነው። ከዚህ አንጻር ዘንድሮ ምን ተሰራ
የሚለውን ማየት ጥሩ ነው። ዘንድሮ ከቻይና ብቻ የነበረን ብድር 40% ገደማ ኮሜርሻል ሎን ወይም የንግድ ብድር ወደ ኮንሴሽናል ሎን ተቀይሯል። ይሄ ትልቅ አቺቭመንት ነው። የዕዳ ስረዛ የወለድ ቅነሳ ብቻ ሳይሆን ሪስትራክቸር ማድረግ ጥቅሙ ምንድነው? ይሄን በማድረጋችን ብቻ ለቻይና መክፈል ከሚገባን በአመት ወደ 400 ሚሊዮን ገደማ ገንዘብ ዶላር ማትረፍ ችለናል በየአመቱ ማለት ነው። ምን ማለት ነው? ሃይ ሪስክ ውስጥ ገብታለች ዕዳ መክፈል አትችልም ሲባል ኢትዮጵያ የተበደረችው ብድር በቁጥር ወይም ከጂዲፒ አንፃር ብዙ ነው ማለት አይደለም፣ በጣም አነስተኛ ነው። የውጭ ብድር 31% ገደማ ነው ያለብን። ይሄ በጣም አደጉ ከምንላቸው ሀገሮች ያነሰ ነው። በመካከለኛው ምስራቅ ሀብታም የሚባሉ ሀገሮችና የሚያግዙን ሀገሮች ከ100% በላይ ዴት ያለባቸዋል፣ ብድር ያለባቸዋል። ችግሩ ብድሩ አይደለም። ሃይ ሪስክ የሚያደርገው አንድን ሀገር በአመት ምን ያክል ኤክስፖርት ያደርጋል፣ ከዚያ ውስጥ ምን ያክሉን ዕዳ ይከፍልበታል ነው። 100 ብር ኤክስፖርት አድርጎ 50 ብር ዕዳ የሚከፍል ከሆነ በ50 ብር ፍላጎቱን ሊያሟላ ስለማይችል አንድ ችግር ቢያጋጥመው ዕዳ መክፈል አይችልም ነው እንጂ 500 ወይም 1000 ኤክስፖርት አድርጎ ከዛ 50 ብር ብቻ ዕዳ የሚከፍል ቢሆን ምንም ያክል ቢበደር ችግር የለውም። ብድራችንን ከፍ ለማድረግ ሁለት ነገር ማድረግ አለብን። አንደኛ ኤክስፖርታችንን ከፍ ማድረግ አለብን። ሁለተኛ ለምን እንደምንበደር ማወቅ አለብን። ብዙ ሀገራት የሚበደሩት ቅድም እንዳነሳሁት ከባንኮች ብድር የሚወስዱት በ5 ዓመት ፕሮጀክቱን ሰርተው ፕሮጀክቱ ገበያ ላይ የሚውል ከሆነና ዕዳ ክፍያ የሚጀምረው 7-8 ዓመት ከሆነ በፍጥነት ፕሮጀክቱን ይሰሩና ያ ፕሮጀክት ራሱ ካለ ችግር ዕዳውን እየከፈለ አትራፊ ይሆናል። ችግር የለውም። የኛ ችግር በደንብ ሳናጠና እንበደርና ልክ ተበድረን ገንዘቡ እኛ ጋር ከደረሰ በኋላ የኛ ገንዘብ መስሎን እንዘናጋለን። ፕሮጀክቱን አንጨርስም። ያበደረውን ጊዜ ጠብቆ መልሱ ይለናል። መልሱ ሲል መክፈል እንቸገራለን። በዚያ ምክንያት አበዳሪዎች የፕሮጀክት ማኔጅመንት ድካሞቻችንንና የኤክስፖርትና የዕዳ ክፍያ ሚዛን እያዩ ሃይ ሪስክ ውስጥ ገብታችሁ አይላሉ። ይሄን ለማስተካከል ሰፊ ስራ በዚህ ዓመት ተሰርቷል። የጃፓን ውጭ ጉዳይ ሚኒስትር መጥተው ከጥቂት ወራት በፊት ተነጋግረን ነበር በዚህ ፕሮጀክት ላይ። አሁን ለውጥ እያመጣች ስለሆነ እንለቃለን ብለው ቃል ገብተዋል። ያም ቢሆን ግን የተከበሩ የምክር ቤት አባል እንዳነሱት አሁንም ላማለኝ በሰማይ እንዳይሆን በሰዎች ዲፔንድ ከምንሆን ብለን ዘንድሮ በጀት የያዝነው ከትሬጀሪ ነው፣ ከኛ ነው የያዝነው። እስከ ዛሬ በጀት ሲያዝ የነበረው ከጃፓንና ከአፍሪካ ዴቨሎፕመንት ባንክ መጥቶ ይሰራል በሚል ነበር። በዚህ መንገድ መቀጠል አንችልም። ህዝቡ ጥያቄ ያቀረበበት ያለ መንገድ ስለሆነ እርስዎ እንዳነሱትም ጠቃሚ መንገድ ስለሆነ ከበጀት ከኛው ገንዘብ የተያዘበት ዋናው ምክንያት መሰል ችግር እንዳያጋጥም ለማስተካከል ነው እና በዚህ ዓመት በጥቂት ወራት ውስጥ ጨረታው ሲያልቅ ስራው ይጀምራል። እንደባለፈው አይሆንም። ነገር ግን በብድር በእርዳታ ፕሮጀክት መያዝ እስካልተውን ድረስ ላማለኝ በሰማይ መሆኑ አይቀርም። ፕሮጀክቶች ስንይዝ 100% እርግጠኛ በሆንባቸው ሀብቶች ላይ መንተራስ ካልቻልን በስተቀረ ገና ለገና የእንትን ሀገር ያበድራል ብለን ፕሮጀክት ከያዝን ያ ችግር ማጋጠሙ አይቀርም። ያን ችግር ለመቀነስ ደግሞ ፕሮዳክቲቭ ሴክተር ላይ ኢንቨስት ያደረግነውን ምርታማነት በማሳደግ ኤክስፖርት በማሳደግ ዕዳ የመክፈል አቅማችንን ከፍ ማድረግና ከፓርትነሮቻችን ኮንፊደንስ ከፍ ማድረግ ይጠበቅብናል። ኮንፊደንሳቸው ከፍ ካለ ለማበደር ችግር አይኖርባቸውም። ከሪስትራክቸሪንግ በተጨማሪ ዘንድሮ እንደምታስታውሱት አንድም ብር በኮሜርሻል ሎን አልተበደርንም፣ አቁመናል፣ አንበደርም ብለን። በኮሜርሻል ሎን አልተበደርንም ማለት ሃይ ሪስክ ለመቀነስ ሪስትራክቸር ያደረግን ነው፣ ዕዳ ስረዛ ያደረግን ነው። በዘንድሮ በጀት እንዳያችሁት ሶስተኛው ትልቁ በጀት የተያዘው ለዕዳ ክፍያ ነው። ከዛ ወጥተን እንዳሻን ተበድረን ኢንቨስት ማድረግ የምንችልበትን መንገድ ለመፍጠር ታስቦ ነው ከፍተኛ ሀብት
ለዕዳ ክፍያ እየዋለ ያለው። ዕዳ ከከፈል ፕሮዳክቲቭ ሴክተሮቻችንን ካነቃቃን ያልቻልናቸውን ከእጃችን ካወጣን ባጠረ ጊዜ ችግሩ ሊፈታ የሚችልበት እድል አለ። ከመንገድ ጋር ተያይዞ ሀዲያም ትክክለኛ አገላለጽ ነው። በጣም በርካታ ቦታ መሰረተ ልማት የሚፈልጉ አካባቢዎች አሉ ኢትዮጵያ ውስጥ ውስን ስለሆነ ይህን በስፋት በመንግስትም በግል ሰምታችሁ ይሆናል። ከአዋሽ እስከ ድሬዳዋ ያለውን በፒፒፒ ለመስራት ሙከራ እያደረግን ያለ ነው። አብዛኛው ጥናት እያለቀ ነው። በግልም አዋጭ በሆኑ መንገዶች እየሰራን በመንግስትም ደግሞ ሰፋ ያለ ሀብት እየመደብን በዚህ አግባብ የህዝቦቻችንን ፍላጎት በጊዜ ብዛት በልማታችን ልክ እየፈታን እንደምንሄድ ታሳቢ ቢደረግ ጥሩ ነው። ጥያቄው ትክክል ነው፣ ግን ባለ ሀብት ልክ ስለሆነ የሚሰራው በዚህ አግባብ ቢታይና ከክልሎች ጋር ተመካክረን ያደረግነው መሆኑም ከግምት ቢገባ ጥሩ ነው ለማለት ነው። አራተኛው ከሴቶች ጋር ተያይዞ የተነሳው ሀሳብ የሴቶች ሁኔታን ትንሽ ለየት ባለ መንገድ ማየት ብንጀምር ጥሩ ይመስለኛል። አንደኛው የኢትዮጵያ ግማሽ ህዝብ ሴት ነው። የኢትዮጵያ ግማሽ አካል ናቸው። ግማሽ አካል ብቻ ሳይሆን በተቀረው ግማሽ አካል ላይም ከፍተኛ ኢንፍሉዌንስ አላቸው። ሼራቸውን እንደ ማህበረሰብ ስንወስድ 70-75% ሊሆን ይችላል። የነሱ ሼር አለ። እንደገና ቤተሰብ ስለሚያስተዳድሩ ሌላው ሼር ላይ ያላቸው ኢንፍሉዌንስ ከፍተኛ ነው። ስለዚህ እነሱ ጋር የሚደረግ ማንኛውም ልማት ሀገርን ይዞ የሚነሳ ልማት መሆኑን ታሳቢ ማድረግ ጥሩ ነው። ሁለተኛ ጥያቄዎች ስናነሳ ሴቶች ከተጠቂ የህብረተሰብ ክፍል እንደ አንዱ አድርጎ ማሰብም ቢስተካከል ጥሩ ነው። ሴቶች አካል ጉዳተኞች አይደሉም። ሴቶች መስራት የማይችሉ አይደሉም። ሴቶች እድል ካገኙ ከወንድ ያልተናነሰ ውጤታማ ስራ መስራት ይችላሉ። አሳይተዋል። ስንነሳ እንደ ተጎጂ እያሰብን የተለየ ነገር እያልን ከሄድን መቼም አናወጣቸውም። የህብረተሰብ ግማሽ አካል በሌላውም ላይ ኢንፍሉዌንስ ማድረግ የሚችሉ መስራት የሚችሉ ስለሆነ ህዝብ ላይ ሀገር ላይ የምናመጣው ለውጥ ይሄንን ማህበረሰብ ይዞ እንዲነሳ ማድረግ አለብን የሚል እሳቤ ቢሆን ጥሩ ነው። ሁለተኛ ሴት ሁሉ ሴት አይደለም፣ ይለያያል እንደየ አኗኗር ዘዬው። ለምሳሌ የከተማንና የገጠርን ሴት እንውሰድ። ገጠር ላይ ያሉ እህቶቻችን አንድ ሰው ኮንጎ ጫማ ገዝቶ ቢሰጣቸው ትልቅ ስጦታ ነው፣ አመስግነው ይቀበላሉ። ከተማ ያሉ ሴቶቻችን ደግሞ ታፋ ላይ የተቀደደ ጂንስ ተገዝቶ ቢሰጣቸው ትልቅ ስጦታ ነው፣ ይቀበላሉ። ብናቀያይረውሳ ሴቶች ስለሆኑ ችግር የለውም ብለን ገጠር የገዛነውን ኮንጎ አመተን ከተማ ውስጥ ለአንዲት ሴት እንኪ ብንል እንደሰደብናት እንዳንቋሸሽናት ታስባለች፣ አትቀበለው። በሌላ መንገድ የተቀደደውን ጂንስ ገጠር ወስደን ልበሺ ብንላት ከባህል ከሃይማኖት ከቤተሰብ ለያችሁኝ ብላ ታስባለች፣ ወይም ሰደባችሁኝ ትላለች። ሴት ስለሆነች የተቀደደ ጂንስ ችግር የለውም ብላ አትቀበለን። መለየት ያስፈልጋል። ለየትኛው ሴት ነው የምንናገረው የሚለው ማወቅ አለብን። በጅምላ ሴት የሚለው ትንሽ የሚያዋጣ አይመስለኝም። ሶስተኛው በዘንድሮ በጀት 60% በጀት የያዝነው ድህነት ቅነሳ ላይ፣ ትምህርት ላይ፣ ጤና ላይ፣ መንገድ ላይ። ትምህርት ውስጥ ሴት ተሳትፏ ካደገ፣ መንገድ ከተሰራላትና በእግሯ መሄድ ከቀነሰ፣ ስትወልድ ሕክምና ካገኘች በቀጥታ ሴትን ጠቀመ ማለት ነው። ድህነት ተኮር ድህነት ቅነሳ ላይ የሚደረግ በጀት ፕራይመሪ የሚያግዘው ሴቶችን ነው።